ሰላም ጤና ይስጥልኝ ክቡራትና ክቡራን እንዴት አላችሁ? እኛ በጣም ሰላም ነን። እንግዲህ ዛሬም በአዲስ ቪዲዮ ተመልሰናል። ከዚህ በፊት እንግዲህ እንደተመለከታችሁት መሲ በኔ ላይ ክህደት ፈጽማ ነበር። ከዛ በኋላም የተለቀቀው ቪዲዮአችን ደግሞ ሳንታ ፕራንክ ያደረገንን አይታችኋል። በኔ ላይ በጣም ከባድ ነገር ነው የተፈጸመብኝ፣ ከባድ ጥቃት በሉት። ስለዚህ ለዛ ሁሉ ጥቃት ደግሞ ምላሽ የሚሰጥ ዛሬ እሳት የሆነ ፕራንክ ይዘን መጥተናል ማለት ነው። ጋይስ ፕራንክ እያሉ ለምን ከኔ ጋር እንደሚጃጃሉ አላቅም። ምክንያቱ እኔ ጋር መሳፈጥ፣ እኔም ፕራንክ ማድረግ የአጸፋ ምላሹ በጣም ከባድ ያደርገዋል። አሁን ወደ ቪዲዮ ከመግባታችን በፊት ግን ቪዲዮውን ላይክ በማድረግ ጀምሩ። ዛሬ ፕራንክ የምናደርገው ማንን ነው? ወይዘሮ መሲ። ምንም ማድረግ አይቻልም የኔም መቤት። ምክንያቱ ከማትችይው ነገር ነው የተሳፈጥሽው፣ ከማያዋጣሽ ነገር ከማያስኬድሽ ነገር ነው የተሳፈጥሽው። ለዛ ደግሞ ያጸፋ ምላሹ ከባድ ያደርግብሻል። ሰው መቋቋም አለብሽ። ቀጣይ አቶ ሳንታ ከኔ ጋር የተሳፈጥከው ሰፋጣ ቀላል እንዲሁ ዝም ብሎ በቀላሉ የሚታሰብ አይደለም። ኦኬ በደፈጣ ነው። ለማንኛውም ዛሬ መሲን ፕራንክ የምናደርጋት በምን መንገድ ነው? በጣም ብዙ ነገር አዘጋጅተናል። ካዘጋጀናቸው ነገሮች መካከል ደግሞ በዚሁ በተባበሩት አረብ ኤምሬትስ በዱባይ ላይ በጣም ታዋቂ የሆነች የሜካፕ አርቲስት እህታችን አለች። ለዚህ ለዛሬው ፕራንካችን እንግዲህ ሜካፑን የምትሰራኝ እሷ ናት የምትሆነው። እህታችን አስተዋውቃችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በክብር ተጋብዛችኋል። ቪዲዮውን ግን አሁንም ላይክ ማድረጋችሁን አትርሱ። ብሬክስ ሁሌም አዲስ። ውድ ተመልካቾቻችን እንደምትመለከቱት እንግዲህ እህቴ ፍቅር አጠገቤ ትገኛለች። ፍቅር ማለት እንግዲህ ዱባይ ውስጥ በጣም ታዋቂ የሆነች ሜካፕ አርቲስት ናት። ዛሬም እዚህ የመጣችው እንግዲህ በስንት ልመና ነው። በስንት ልመና ነው ስላችሁ በቃ መሲን የሚያስደነግጥ ነገር አልሰራም በፍጹም ብላኝ በስንት ልመና። ባለፈው ፕራንክ ያደረገችን መሲን ቪዲዮ አሳይቻት ምናምን ነው ስንት ተግደርድራ ምናምን ነው የመጣችው። ኤኒዌይስ ለማንኛውም እንግዲህ ፍቅር እንድትከታተሏት ፈልጋለሁ። የሶሻል ሚዲያ ስሞቿ ስክሪን ላይ እንደምትመለከቱት ነው። ሜካፕ ባይ ፍቅር ይባላል። ቲክታክ ላይም ተከታተሏት፣ ቴሌግራም ላይ፣ ኢንስታግራም ላይ በጣም 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 የተለየ ሞያ ኦኬ ያላት ሴት ናት። እንግዲህ እስኪ ፍቅር ዝግጁ ነሽ? ያ ሬዲ ነኝ። ሰላም ሰላም፣ እንዴት ናችሁ የብሬክስ ቤተሰቦች? እንግዲህ ዛሬ ለየት ያለ ስራ ይዘን መተናል። ሙሉን ዩቲዩብ ላይ ይለቀቅላችኋል። ግን ትንሽ የሚያስደነግጥ የሚያስፈራ ስለሆነ እናንተም እንግዲህ የምታዩት አብራችሁ ከመሲ ጋር ሊሆን ይችላል። ያ ተዘጋጁ። እንግዲህ ለምን ይሄን አደረክ ምናምን የሚባል ነገር አይሰራም። ኦኬ ምክንያቱ ተናግሬያለሁ። እኔ ጋር መሳፈጥ የአጸፋ ምላሹ ከባድ ያደርገዋል። ተው ብያለሁ። አቶ ሳንታ ጠብቅ፣ ቀንህን ጠብቅ አንተም። ኦኬ ሶ አሁን የምንሰራው ምንድነው? ሜካፕ ነው የሚሆነው። ሜካፑ ምንድነው? መሲን ፕራንክ የምናደርግበት ነው። በቃ ይሄ ፊቴ የሆነ የተደባደበ ከሰዎች ጋር ተደባድቤ ምናምን ነገር እኔም ሰዎችን መትቼ እነሱም መተውኝ ምናምን ነው። ሙሉ ቪዲዮውን ያው አብራችሁ እየተከታተላችሁ የምታዩት ይሆናል። ነገር ግን የሚሰራውን ቪዲዮ የሚሰራው ሜካፕ አብራችሁ ተከታተሉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሌትስ ጎ። እንዴት እየሄደ ነው? አንተ ቀንህን ጠብቅ። ዝም ብለህ ሰራልሃለሁ። እኔ ብሬክስ አይደለሁም። ለፕራንክ ሳይሆን ለሰርጌ ነው የምትሰሪኝ። ወንድ የሰርጌ ለታ እስኪያሙቅላት ቸፕ 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 ይባላል። የዛኔማ እንደ የሰርጌ ነው የምትሰራኝ። የዛኔማ እንደዛ አይደለም የምትሰራው። አዎ ሜካፕ ሳይሆን ለምሳሌ ሻይኒ እንዳይሆን ፊቱ ትንሽ ፓውደር። ዱባይ ሆናችሁ ሰርግ ማዘጋጀት ከፈለጋችሁ መዋብ ከፈለጋችሁ ሜካፕ ባይ ፍቅር። ብሬክስ ሁሌም አዲስ። መልካም እንግዲህ ቤተሰብ እንደተከታተላችሁት ብሬክስ ሜካፑን በጥሩ ሁኔታ እያካሄደ ነው። እኔ ደግሞ አሁን መሲን ከስራ ቦታ ወደ ቤት ለመውሰድ እደውልላታለሁ። እንግዲህ ደውዬላት እሷን ሳገኝ እንግዲህ ስሜቷን ምናምን ያለው ሁኔታ እዚች ጋር ሃይደን ካሜራ አለች ትልሽዬችን ደብቄ የሆነ ቦታ ላይ አረጋትና እንግዲህ ስሜቷ አብረን ልከታተላለን። ለማንኛውም ልደውልላት። አሎ ወይ መሲ። አቤት። ሰላም እንዴት ነሽ? ሰላም ነው? እንዴት
ነህ? እስኪ ላይቭ ላይ ነበርኩኝ አንዴ። እሺ ሱቅ ጋር ልምጣ እስከዛ የሆነ ነገር ስላለ ነው። ልምጣ ሱቅ ምንድነው? ምንድነው? አይ ምንም አንቺ ላይቭ ካሆሽ አዳፍታ ውጪላ አለ ወደ ሱቅ ጋር እየመጣሁ ነው። እሺ በሰላም ነው? ሰላም ነው። አይ ትንሽ ሰላም ብቻ መጣሁኝ ማለት መጣ። አይ ሱቅ መሆንሽን ለማወቅ ነው መጣሁኝ። አንዴ ላግኝሽ። እሺ 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 ዋው በነገራችን ላይ ጋይስ ፍቅር በሜካፕ ሙያ የተካነች ብቻ መሆኑ አይደለም። ሜካፑን የምትሰራችሁ ያላችሁበት ቦታ ድረስ መጥታ ነውና ይሄ ለየት ያደርገዋል። በቃ መንገላታት አይጠበቅባችሁ፣ ምን አይጠበቅባችሁ። በቤታችሁ መጣ ፏ ወሲ ካፌት አትሆንም? እዚህ ጋር ታውሱ ይቀመጣል። አረ ነይ ያስደነገጥሽኝ እንዴት ነው ወንድሜ? ሰላም ወይ? ነይ ከዚህ ቻው እዚህ ልም እሺ ያው ሌላ ጊዜ እንዴት ነው ወንድሜ? ሰላም ነው? ሁሉ ሰላም አለ አለ ወለልሽም ብሬክስ ምንድነው? አልደወለልኝም። አረ አለ ችግር እንዴ? ትንሽ ተጣልቶ እኮ ማለት እኮ የደወለልሽ ስለኛ እኔ ጋር አረ ቅድም እንዳደረሰኝ ነው። አልደወለልኝም። ከልጆች ጋር ተጣልቶ በምን እንደሆነ አላውቅም። እኔ ደውለው ነው እንትን ያሉኝና ከማን ልጆች ጋር እኔ አላውቃቸውም። አበሾች ናቸው። አበሾቹ ሌሎች አላውቅም፣ ግን ጥፋተኛ እሱ ስለሆነ ትላላለ የደወለ እናሳ ከዛ አንተ ተጎዳዱ መሰለኝ። እስቲ ከምን አሁን አድርሶኛል የሄደው ቅድም ምን ለጸብ ደቂቃዎች በቂ እኮ ነው እና ሁኔታ ነው ያለው። እሱንማ አሁን እኮ እንትን እያል ነበረ ሆስፒታል ከሄዱ ፖሊስ ጥፋተኛ እሱ ስለሆነ እሱ ልትል ይለዋል አሉ። ምን ለሱ ጥሩ አይደለም አሉ። ከበሾች ጋር እንዴት ታዲያ በምን ተገናኘ? ከሰው የሚጣላ አይመስልም። አይ መኪናማ ግጭት ቢሆን ራሳቸው ይወስዱት ነበር ፖሊሶች። ምን መኪና ግጭት ቢሆን ጥፋተኛም ብትሆኚ ባታኛ 400 ነው ምናምን ነው የምትከፍለው። እና አልተደወለም ነው? ይሄ እኮ ጻብ ነው ድብድብ ምናምን መሰለኝ በድንጋይ ነው ምናምን አዶን ነው ብቻ እኔ ራሱ ደንግጬ ነው። ሄሎ ሄሎ ብሬክስ ወይ እግዚአብሔር ይመስገን ደህና ነኝ። በኋላ ነው ብሬክስ ተኝቷል። ብሬክስ ተኝቷል። አረ እንዳይደርስብን። አዎ ግን ሳይበዛ ዝም ብሎ አልበዛም። ያው ጋይስ ሳያችሁት አይደለ? ሎሞ ያ ፍቅር ይባላል። ይሄ በጣም ወደው ቲሸርት ነው መልቀቂያ ያለውም ከዚህ በኋላ ያው ደንግጧል። ኦኬ ሳንታ ደዊና እነሱ እንዳይሰማ ምናምን በውጭ ሆነ እንድታወራን ከመኪና ወርደህ ምናምን በይው። ኦኬ አጠገቡ ነው እንዳይሰማ ደውልለትና አይ ተደውሎ ተዘጋ መልሶ ልበለው የታልሰማ ሲምነግሮት እንዴ ነግሮት እኮ ደንግጦ እኮ ነው ልጅ ይደውለው እግራው ነው ወይ ይባላል ምንድነው ያረፈ እንዴ ነካሽው እኮ አልገባኝም።
ሳንታዬ ሄሎ፣ ወይ እየመጣችሁ ነው? አዎ። ኦኬ፣ ልደርሱ ስትሉ እሺ። አይ እንትን ሆስፒታል አትሄዱም እንዴ? ይዘነው እንሂድ ለምን አልሄደም እያለች። አይ ወደ ቤት ይዘነው መጣን። በቃ በጣም እንትን ብሏል፣ ተጎድቷል ነገር። ስለዚህ አይ እሱ ዞሮ እኮ እሱ ጥፋተኛ ከሆነ ለእሱ ችግር ነው በሚል። አዎ ጥፋተኛ ስለሆነ ያው እንትን ማለት አንችልም። እኔ እዛ ወድቆ ነው ደም በደም ሆኖ ያገኘሁት። በጣም ተጎድቶ ነው ያገኘሁት። ጥፋቱ የእሱ ነው። እኔ ከኋላ ስከታተላቸው ስለነበረ እንደውም እኔ እሱ መሆኑን አላወቅኩም ነበረ እና ልጁ ከፊቱ መኪና እየዘጋበት ነበር። በቃ አላስኬድ ብሎት እና ቀድሞት ብሬክስ ዘጋበትና መኪና ወርዶ ልጁን መታው። በቃ በጣም እንትን አላለም። እኔ ደግሞ ሳያቸው ልጁ አበሻ ነው እና ወደ ማለት አቁሜ ወደ ዳር አቁሜ ልገላግላቸው ሲሄድ ብሬክስ ነው። ከዛ በቃ ገላገልኳቸው። ግን ወደ ፖሊስ እንትን መሄድ አልቻልንም፣ ምክንያቱም እነሱ ሁለቱ ስለሆኑ መቱት። ገባ። ግን መጀመሪያ እሱ ነው እንትን ያለው ጥፋተኛ። ስለዚህ ምንድነው ቀጥታ ወደ ቤት ይዘነው መጣን። ትንሽ ደክሞታል እንግዲህ ወይ ተመልሰ ሄደህ የሆነ አይዶ ነው የሚቀባ ምናምን አንዳንድ ነገር ይዘንለት እንመጣለን። እስኪ ይዩትና ወይ ሂድ የሚሉ ከሆነ ወይ ይዘነው እንሄዳለን። ግን እኛ የተወሰነውን ፋሻ ነገር አድርገንለታል። ደም አንደኛው በኩል ሊፈስ ነበረ። በሱ እንግዲህ ፋሻ ትንሽ አድርገንለታል። አሁን ገባን ቤት። እሺ ጋይስ በነገራችን ላይ አያችሁ አይደለ? ፍቅር ሜካፕ መስራት ብቻ አይደለም፣ ይሄ ትወና ራሱ እሷ ታግዘናለች። ገና በኋላ እሷ በእሷ ሳይድ የምታግዘን ብዙ ትወና አለ። በነገራችን ላይ ፕራንኩ ጋይስ እኔ መኪና ድራይቭ እያደረኩ ከዛ ሌሎች ሰዎች ከፊት እየገቡብኝ እንደዚህ ምናምን ተጣልተን ነው መኪና ላይ እየነዳን ምናምን መንገድ ላይና ፍቅር ደግሞ ከኋላ እየተከተለች እንደማንኛውም ሰው መኪና ይዞ እንደሚጓዝ ሁሉ ከዛ እኔ ወርጄ ለዛኛው ሾፌር ስመታው ስንጣላ ከዛ ከኋላችን ስለነበረች ሀበሻ መሆኔን ስታቅ ከመኪና ወረደች። ከዛ ከመኪና ስትወርድ ብሬክስ ሁኛ አገኘችኝ ማለት ነው። ከዛ ብሬክስ አንተን እንዲህ ምናምን ብላ ላይክ እኔ መሆኔን ስታቅ እኔን አገላግላ ምናምን ወደ ፖሊስ ከተደወለ እዚህ ሀገር ያው በጣም ከባድ ስለሆነ ህግ ልክ ወደ ቤት ይዛኝ እንደመጣች ምናምን ለሳንታ ጓደኛ ይሄ ነው ብዬ የሳንታ ስልክ ሰጥቻት ወደሱ ደውላ ምናምን እንደዛ ነው የሚሆነው። ኦኬ ገብቷችኋል አይደለ? ስለዚህ ማንም የሚያውቅ ሰው የለም፣ የሚያውቅ የለም። ሳንታ ነው የሚያውቀው። ሳንታ ፍቅር እና እኔ እናውቃለን። ኦኬ ይሄንን ፕራንክ ተጀምሮ እስኪያልቅ ከካሜራ ጀርባ ሆና ካሜራውን እየተከታተለችልን ያለች ደግሞ አንዲት ቀሽት የሆነች እህት አለች። ትንፍሽ በይና ሳንታስ ይፈጣን መብራቱ ዛማ ነው መንገድ ሰዓቱ ቆማል። መብራት ለቆት አደባባይ ሰጥ እና ሐኪም ቤት ከለደ ታዲያ ከዛ ሐኪም ቤት የሆነ ችግሩ እንዴት መሰለህ ጥፋተኛ እና የግል የለም እንዲያው ለምሳሌ የግል ምናምን እኮ ተዳይሉማ የግልም ቢሆን ኃላፊነት ወሰደ ለፖሊስ ነው ሪፖርት ቢያደርጉት ወዲያው ገባ። አሁን በሽምግልና ምናምን መጨረስ ይሻላል። አበሾች ከሆኑ ጥሩ ነው። ስታከም ብሬክስ ሁሌም አዲስ። ወል እንግዲህ ሁሉም ነገር ተጠናቋል። በነገራችን ላይ አንድ ያልነገርናችሁ ነገር መሲ ብቻ አይደለችም፣ የመሲ ወንድም ራሱ ከመሲ ጋር አብሮ እየመጣ አሁን ምንድነው የምናደርገው? ቀጥታ ሲገቡ ካሜራ እንዳያዩብን ነው የምንጠነቀቀው። እንደምታዩት ካሜራውን እዚህ ቦታ ላይ እናደርገዋለን። ማይክ ደግሞ የኔ
በዚህ በኩል ናት ያለችው ተደብቃለች። እንደዚህ አድርጊያታለሁ። አንዱ ማይክ ደግሞ ፍቅር ጋር አድርገናል። ስለዚህ ይሄኛው ካሜራ መቼም በፍጹም ያዩታል የሚል እምነት የለንም። በፍጹም እንደገቡ ወዴት ነው የሚሄዱት? ወደዛ ነው የሚሄዱት። ስለዚህ ይችን እንደዚህ አድርገን በቃ አለቀ። ገባችሁ አይደለም? እኔ በዚህ ደረጃ ላይ ሆኜ ብሬክስ ከሰው ጋር ተጣልቶ ተብሎ ይቅርና በተረጋጋ ሁኔታ ላይ ያለ ሰው እንኳን ራሱ ይሄንን ካሜራ ያያዋል ብዬ በፍጹም አላስብም። ካሜራችን በጣም በአሪፍ ቦታ ላይ አስቀምጠናል። ስለዚህ እኔ አሁን መቀመጥ ያለብኝ እዛ ቦታ ነው። ሜካፕ የሰራችኝ ፍቅር እህቴ በጣም ትተውናለች እዚህ ላይ። ሳንታም ይኖራል። ሳንታም በጣም ይተውናል። ቀረጻ ስናደርግ ያው ሁልጊዜም እንደምታውቁት ስፖት ላይቶቹ ምናምን ይበራሉ። ቅድም ስታይ አሁን እየሰራን ያለ ሁሉም ስፖት ላይት በርቶ ነበር። አሁን ግን ሁሉም አጠፋፍተናቸዋል። ለምን? ስፖት ላይቱ ከበራ ሊባንኑብን ይችላሉ። ስለዚህ መጥፋት አለበት። ያው ከዚህ በኋላ የሚኖረው ቪዲዮ ምናልባት ያን ያክል እንደ ቅድሙ ላይ ሆን ይችላል፣ ግን ግዴታ ማጥፋት ስላለብን ሁሉም ነገር ይጠፋፋል። ቪዲዮውን ላይክ አድርጉ። አሁን እነሱ ሲመጡ ያለውን ሪአክሽን አብረን የምናይ ይሆናል። ሌትስ ጎ። አሁን እንደምታዩት እንደዚህ ነው መሆን። በቃ እንደምታዩት ወይ ፓርኪንግ አድርጌ ቆይ ፓርኪንግ እንዳርገን መጣ ወደማ እንትን በለው ዝጋው በለው ወይ ነው ዶጣ ሰልሳሳም ፓርኪንግ አድርገን ቆይ ማሲን ብሬክስ ሁሌም አዲስ። አይ ሕክምና ከሄደ በጣም ማን ነው እንደዚህ ያደረገው ምናምን የሚባል ጥያቄ ስለሚኖር ምናምን ትያለሽ። አንቺ ነሽ የምትጫወቹው ባይዘው ዋና ጨዋታ አበሻ ይኖር። ይሄንን ትንሽ ከለጥ አድርጎ በማይታይ የኛው ማይኩ ግን አይታይም። እንጂ ባትኖሪ እኮ በውጤ ይዛው ገድሎኛል። አንተ ሲጀመር ሁለት መሆናቸውን እያወቅህ አናደውኝ እኮ ነው። ወይኔ እኔ ግን አላቅልም። ከደነገጠች እኔ አላቅም። መጡ ቆይ በርዬ ምን ሆነህ ነው? ምንድን ነው ያደረጉ? ምን ያደረጉ? በርዬ ኧረ ሳንታ በእናታችሁ የሆነ ነገር አድርጉ። በስመ አብ ሳንታ ለምንድን ነው እንደዚህ ዝም የምትለው? ነው ከአንተ ላይ እንደዚህ ብር አይምሮ የፈረሰ አትጮህብኝ። የሆነ ነገር አድርግ። ይሁን ማን ነው እንደዚህ አድርጎ እንደዚህ? በስመ አብ መንፈስ ቅዱስ መንፈስ ቅዱስ በስመ አብ ምንድን ነው? ማን ነው እንደዚህ ያደረገ? በተጣልቶ ነው ከልጆች ጋር። ማን ነው እንደዚህ ያደረገ? ተጣልቶ ነው ከእኔ መንገድ ላይ ነው ያገኘው። ማን ነው? ቆይ ከዚህ ሰውነት ላይ ብትር የጣለብህ በእናትህ ምን ሆነ ነው? በርዬ ምን ሆነ ነው? በእናትህ ተረጋጊ። ቆይ አንቺ መሲዬ ተረጋጊ። መሲዬ ኧረ አታስጨንቂው። በቃ መሲ ተረጋጊ። ኧረ ጭንቅላቴ ጭንቅላቴ መሲዬ ኧረ እባካችሁ አሁን ገና ነው የተረጋጋችሁ። እንደዚህ ነው እያያችሁት እናንተ ቁማችሁ ታያታላችሁ። ምን ሆናችሁ ነው? መድኃኒት ይዘው ይመጣሉ። አሁን ጓደኞቼ መድኃኒት እያመጡ ነው። መሲዬ ተረጋጊ። ኧረ ተወኝ። ሳንታ ጩኸት ገደለ። እስከሚሆን ድረስ ምን ሆናችሁ ነው? መሲ ተረጋጊ። ዘና እንሄዳለን ሆስፒታል። ለራስ ትንሽ ብሎ ነው እንሄዳለን ሆስፒታል። ተረጋጊ። ደህና ነኝ። ምን አድርገህ ነው? ምን አድርገው ነው ከዚህ ሰውነት ላይ እንደዚህ ያደረጉ? እሷ ባትኖር እኮ ገድለውኛል። ሲጀምር አንተ ከመቼ ወዲህ ነው ሰው ጋር የምትጣለው? ከመቼ ወዲህ ነው? ተነጋግረስ እንኳን ታውቃለህ እንዴ? እኔ መኪና ምናምን እንትን አለ ነው እንጂ አልኩኝ። ጭራሽ እኔ እንደዚህ አስቤ ማለት ነው። ብቻውን አግኝተውት ነው እንጂ እንደዚህ እስከምትሆን ድረስ እንደዚህ ያለ
አንተ ተረጋጋስተሽ ተረጋጋ። ምንድነው ተረጋጋ? እንደዚህ ነው እንዴት ነው? ኧረ እባክህ ቁጭ ብለህ አረጋጋት። መሲ እኔ ያዝ ላይ ተነሻች አልቀቀኝ ማልቀቀኝማ እኔ ያዝ ላይ ተነሽ ተቀመጭ። እንዴት ነው ነው ቁጭ ብለው በቃ የሆነ ነገር አድርጉ እንዴ ምን ሆናችሁ ነው? ኧረ እባክህ አንተ ወይ ወደ ፖሊስ ደውል ወይ ወደ ቤት ዘነው እንዴ ምን ሆናችሁ? ኧረ ሳንታ ተው አንተ ኧረ ቁጭ በል እባክህ መሲ ተረጋጊ። ተው ማታ ይዘነው እንሄዳለን። ተረጋጊ መሲ። ኧረ ተወኝ መሲ ኧረ ጮኸቱ አንተ የአእምሮ ሊያፈነዳ ነው። ጮኸቱ ሊያፈነዳ ነው። ኧረ ስንቴ አንድ በላቸው። ቆይ መስዬ እሱን እኮ ያላረግነው እኮ እሱ ጥፋተኛ እሱ ስለሆነ ነው። መጀመሪያ እሱ ነው መጀመሪያ የምትጀምረው። መሲ ቆይ ተረጋጊ። መሲ ቆይ ተረጋጊ። እንካ አልደውል ለነገሩ ለሱ ጎጂ ነው። ለአደለም ሳንታ እንደዚህ እሱ ነው እኮ መጀመሪያ የጀመረው። መሲ ይዘነው እንሄዳለን። ቆይ ትንሽ ረጋጋና ይዘነው እንሄዳለን። አናዶት እኮ ነው የመታው። እሱ ነው የጀመረው መጀመሪያ እና ቢሆንስ እሱ ጥፋትስ ቢሆን ታዲያ አልሄድም አለ። መሲ አልሄድም አለ። ሆስፒታል አልሄድም አለ። መጀመሪያ ቤት እንሰዱኝ አለ እና ታዲያ ይሄ ለምንድን ነው? ወይ የሆነ ደሙ እኮ እንዳለ ነው የተደቀኩ ብቻ ቤቱ ትንሽ ሰዱኝና ከመሲ ጋር ሄዳለሁ አለ ሆስፒታል እኮ። ታዲያ እንጂ እስኪ ታዲያ እንደዚህ እንዳደረገ ተዳረበ መድኃኒዓለም የሆነ ነገር እሷ ካልመጣች የትም አልሄድም አለ። መሲ መድኃኒት ወስዷል። አሁን ትንሽ ይረጋጋ። መድኃኒት ወስዷል። መስዬ ትንሽ ይረጋጋ። እኔ ስላገኘሁት ነው። ቤተሰብ ለተፈጠረው የቪዲዮ መቋረጥ በጣም ይቅርታ እንጠይቃለን። ምክንያቱም መጨረሻ ላይ ያልጠበቅነው ከባድ ክስተት ስለተፈጠረ ቪዲዮ ልናስገባው አልቻልንም። መሲ አንዳንድ ጊዜ አስደንጋጭ ነገር ስትሰማ የሆነ ያማታልና በዛ ምክንያት ያው የነበረው ነገር ጥሩ ስላልሆነ ቪዲዮውን ልናስገባው አልቻልንም ነበር። ለዛ ነበር የኔ ፕራንክ ከባድ ነው ከኔ ጋር አትሳፈጡ ያልኩትና ብቻ አሁን ደህና ናት።